والحمد لله حولا أعجب لك أعجب من وضع الله هدرقوا وتأكد لك الله ياسر الجال بدون مجال أن ولدنا الله ياسر الجال أعجب على الله أن نعمل الله هدرقوا لا يجسنا من الله هدرقوا أعجب لك الله هدرقوا وحمد الله هدرقوا وتبع حياة بسم الله عافاك الله هدرقوا بجو مجال وتو مجال وعام مجال شاقتا مجال كرام اللهم وسلم على سيدنا محمد يهون እዚህ መድረክ ላይ የተገኛችሁ ትላልቅ የሀገር ሽማግሌዎች እና የሃይማኖት አባቶች አባገር ከምንም በላይ ለእናንተ ትልቅ ክብር አለ። ቀጣዩን ትውልድ በመቅረጽ ረገድ የአንበሳውን ድርሻ ወስዳችሁ ከኛ ጋር እዚህ ስብሰባ ላይ መገኘታችሁ በቀጣይም ያለውን ትውልድ አደራ ስላለባችሁ ያለውን ነባራዊ ሁኔታ እንድንረዳዳ እንድንነጋገር እዚህ መገኘታችሁ ትልቅ ነገር ነውና ከምንም በላይ ለራሳችሁ አንዴ ሞራል ደግማችሁ ደግሞ ለወጣቱ አንዴ ሞራል አመሰግናለሁ። ወጣቶችንም እያየሁ ነው። ከምንም በላይ የዚች ሀገር ተረካቢ ወጣት ነውና ወጣቶች በማየቴ በጣም ደስ ብሎኛል። የለም ወጣት ዛሬ ለስደት የዳረገን ስርዓት አለ። ለስደት የዳረገንን ህገ መንግስት መር በሆነ መልኩ ለስደት የዳረገንን ስርዓት ከመዋጋት ይልቅ ስደት የሚመኝ ወጣት ነው አይደል ያፈራን አይደል እንዴ? ስለዚህ ወጣት በዚህ መድረክ ላይ ተገኝቶ ስለ ቀጣይ መጻኢ የሀገሪቱ እድል ስለ ቀጣይ ትውልድ አብሮ መምከር ግዴታው ነውና እዚህ መድረክ ላይ በመገኘታችሁ ከምንም በላይ ትልቅ ክብር አለኝ። አሁን ወደ አጀንዳዬ ልገባ ነው። አስተዋውቋችኋል። ወደ ዋናው አጀንዳዬ ስገባ የአማራ ፋኖ ብሔራዊ ንቅናቄ የትጥቅ ትግል አሁን ላይ ምን ደርሷል? ምን ላይ ደርሷል? ከዛም አልፎ ተርፎ ይሄ ሁሉ ታጋይ የምታዩት የሚሰዋው አካላ ጎደሎ የሚሆነው ወጣት ወደ ትግል የወጣበት ገፊ ምክንያቱ ምንድነው? የገፋው ገፊ ምክንያቱ ጥቅም ፈልጎ ነው ወይስ ምንድነው የሚለው በደንብ አድርገን እሱን እናየዋለን። የአማራ ፋኖ ትግል ከጀመረበት ጊዜ አንስቶ በርካታ ተግዳሮቶችን አልፎ አሁን የደረሰበት ደረጃ ላይ ደርሷል። አሁን የደረሰበት ደረጃ የት ነው ካላችሁ መንግስትን አሽመድምደነዋል። በአንድ የጦር ግንባር ላይ 4 እና 5 ጀነራሎችን አሰልፈው መከራውን እያየ ነው። ደጋዳሞት ላይ ወደፊት ነው ትግላችን። እዚህ ያለው እዚህ ፍርግጥ የሚለው ይሄ እዚህ ከታች ሆኖ ተረት የሚያረጉት ነገር አለ። ምን መኮይናይታ እንትና ሸፍታ ህዝቡን አስበቃችሁ ገዳማ ተኝታ እያሉ እየተረቱ ነው። እዚህ ታች ማለት ነው። እነዚህ አንድ አፍታ ናቸው። እንደ ግፋ ቢልን የጦር ይዤ በገባ 10 ደቂቃ አይፈጅብኝም። 30 ደቂቃ 20 ደቂቃ አይደለም 10 ደቂቃ አይፈጅብኝም። ግን ደግሞ ብዙ እንቁላሎች አሉ ውስጥ ላይ። ለዛ ነው የምናስበው አንድ የእንቁላል ነጋዴ ገበያ መሃል ጸባይ ያነሳም። ከዛ ቦክስ ቢገጥም እንቁላሉ አመድ ነው የሚሆነው። ጎበዝ ግልጽ ነው አይደል? እና እዛ መካከል ብዙ እንቁላሎች አሉን የኛ አብረው ይፈርጡብናል። ጊዜ ይፈልጋል። አያችሁ እንቁላል ነጋዴ ጊዜ ጠብቆ ነው የሚጣላ። ገበያ ምን ብትሰድበው ምን ብትለው ዝም ነው የሚለው። ግልጽ ነው አይደል? እኛ እንደ እንቁላል ነጋዴ ነው። ያ ማለት እንደ እንቁላል የምንሳሳለት ህዝብ አለ። ስርዓት መር በሆነ መልኩ በየዘመናቱ የመጡ መንግስታቶች ሁሉ አማራ ላይ ትኩረት ያደረገ ግድያ፣ ጭፍጨፋ፣ ጄኖሳይድ ተፈጽሞበታል። አማራ እየወለደ ሳይሆን እየጠፋ ነው ያለው። ስንት ወጣት ነው አሁን እየረገፈብን ያለው? መንግስት መር በሆነ መንገድ ህገ መንግስቱን ተገን በማድረግ የአማራን ህዝብ ለጥቃት የሚዳርጉበት ሲስተም በጣም ረጅም ነው። የረቀቀ ነው። እጃቸው የረቀቀ ነው። ግልጽ ነው አይደል?
የአማራ ፋኖ የትጥቅ ትግል በወታደራዊና በፖለቲካዊ አካሄዱ አሁን ላይ በምስራቅ አፍሪካ ትልቅ ተጽዕኖ ፈጣሪ የሆነ ኃይል ሆኗል። ትልቅ ተጽዕኖ ፈጣሪ የሆነ ድርጅትም ሆኗል የአማራ ፋኖ ብሔራዊ ንቅናቄ። ይሄ ሲሆን ግን በጣም በርካታ ተግዳሮቶችን አልፎ ነው። አማራ መቼም የብዙ መከራ ድምር ውጤት የሆነ ማህበረሰብ ነው። ይሄ ማህበረሰብ ያልቻለው ጉድ የለ፣ ያልተሸከመው ጉድ የለ። የመጣው ሁሉ እንዳፈር እየዘገነ ሲያጠፋው ይኖራል። የመጣው ሁሉ ሲገለው ይኖራል። የመጣው ሁሉ ሲያፈናቅለው ይኖራል። የመጣው መንግስት ሁሉ በኢኮኖሚ ሲያደቀው ይኖራል። በአንድ ሱሪ እያከክን እንድንኖር ያደርጉናል። የመጣው ሁሉ ማለት ነው። በኢህአዴግ ዘመንም ብናየው በዛው ልክ ስንዋጋው ነው የኖር ነው። በብልጽግና ዘመንም እንደምታዩት ነው። ስናክ እንድንኖር እየተደረገ ነው። ግልጽ ነው አይደለ? ይሄንን ለመታደግ ነው አማራ ፋኖ ሀ ብለን የትጥቅ ትግል የጀመርነው። ይሄ የፖለቲካዊ የትጥቅ ትግል ከተጀመረ ጊዜ አንስቶ የአማራ ህዝብ በአንጻራዊነት ቀና ብሎ አንገቱን መድፋቱን ትቶ ቀና ብሎ እየተራመደ ያለበት ሁኔታ ነው ያለው። አማራ ነኝ ማለት ጀምሯል። ማንነት ተኮር እምነት ተኮር በሆነ መልኩ ጥቃት እየደረሰበት ነው የአማራ ህዝብ። ሙስሊሙም ኦርቶዶክሱ ሙስሊሙን ለብቻው ነጥሎ አይደለም፣ ኦርቶዶክሱን ለብቻው ነጥሎ አይደለም። አማራ ስለሆንክ ብቻ አማርኛ ስለምትናገር ብቻ ይሄ አማራ ሲጨፈጨፈው ግልጽ ነው አይደል? ስለዚህ በጋራ መምከር፣ በጋራ መቆም፣ በጋራ መደራጀት፣ የመጣብንን ጠላት በጋራ መመከት እንጂ። ስለዚህ ሁሉም ተሳታፊ መሆን መቻል አለበት። ለዛ በደንብ ግንዛቤው ሊኖረን ይገባል። ስለዚህ አማራ ፋኖ ንቅናቄ ከጀመረ ጊዜ አንስቶ በወታደራዊና በትጥቅ ትግሉ ጠንካራ ኃይል መስርቶ አሁን ላይ የደረሰበት ደረጃ ላይ ደርሷል። ይሄ ሲሆን ግን በጣም በርካታ ገፊ ምክንያቶች አሉት። ዋና የሚባሉትን አነሳቸዋለሁ። በዋናዎቹ ውስጥ ደግሞ ማብራሪያ ሰጥባቸዋለሁ። ዋናዎቹ አንደኛ የአማራ ህዝብ የህልውናና የደህንነት ስጋት ውስጥ ገብቷል። አንደኛ ገፊ ምክንያታችን። ሁለተኛ የልዩ ኃይል መፍረሱ ጋር ተያይዞ የአማራ ህዝብ ከፍተኛ የሆነ የታጠቀ ኃይል እንዲያጣ የሄደ ያለፈው ሁሉ አላፊ አግዳሚው እንዲጨፈጭፈው ተደርጓል። የአማራ ልዩ ኃይል መፍረስ ጋር ተያይዞ ጠንካራ የሆነ የታጠቀ ኃይል ባለመኖሩ ከዚህ በፊት ትጥቅ እየተባለ አንተ ቢሮክራሲ ነህ እየተባለ ትጥቅ ያልወረደበት የለም። የሚያውቅ ያውቀዋል፣ ብቻ የደረሰበት ነው የሚያውቀው፣ ወያኔ ማለት ነው። እያለ ደግሞ አሁን ብልጽግና ትጥቅ ያስፈልግህም ቀበቶውን አስፈታለሁ ብሎ አይደል የገባው ብርሃኑ ጁላ። እንኳን ቀበቶ ሊያስፈታን እግዚአብሔር ይስጠው። ይሄን የቱርክ ጥርጥር ያያችሁት ነው አይደል? እያስረከበን ነው። እኛ ቱርክ ሄደን እባክሽ መሳሪያ ስጭን አላልንም። ከቱርክ ያመጡታል፣ ለኛ ያስረክቡታል። ሌላ ምንም ታምር የለው። ግልጽ ነው አይደል? ስለዚህ ከልዩ ኃይል መፍረሱ ጋር ተያይዞ አደጋ ውስጥ ገባ። አደጋ ውስጥ ሲገባ እኛ እንደ አማራ መደራጀት መቻል አለብን፣ የታጠቀ ኃይል ሊኖረን ይገባል የሚል እንትን ስለነበረን አንደኛው የልዩ ኃይል መፍረስ ጋር ተያይዞ ትልቁ ገፊ ምክንያታችን ወደ ትግል እንድንገባ። ሌላው የመጨረሻው እንደዚሁ በሐሳብ ገባበታል። የመጨረሻው የፖለቲካ መገለል ነው። ፖለቲካ መገለል በአግባቡ የአማራ ህዝብ ውክልና የለውም። በፌደራልም ይሁን በክልልም ይሁን የአማራን ህዝብ የሚወክል አንድ አመራር ቢወጣ በአንድም በሌላም መልኩ አድርገው ወይ እስር ቤት ይከቱታል፣ ወይ በመድኃኒት ይገሉታል፣ ወይ አገር ጥሎ እንዲጠፋ ያደርጉታል። ምናልባት ስልጣኑ ላይ ያለውን በአንድም በሌላም መልኩ በጥቅም ሸበብ አድርገው አስረውት እንደ በቅሎ ወይም እንደ ፈረስ ልጓም ዝም ብሎ ህዝብ ሲጨፈጨፍ እሱ ደሞዙን ቅርጥፍ እያደረገ እየበላ ጊዜ ሞቱ ይደርሳል፣ ወይ ወደ ሌላ ጋር ይቀየራል። ይሄ ነው ያለው። የአማራ ተወካይ ተብለው የሚቀመጡት ምናልባት የዘመኑ ኩልኩል የግዑዛን ድንጋዮች ናቸው እንጂ በፍጹም እኔ ሰው ናቸውም ለማለት ይቸገራል። ይሄ ነው ያለው። ወደ ላይኛው ስመለስ ወደ መጀመሪያዬ የፋኖ የትጥቅ ትግል ገፊ ምክንያቶች የምንላቸው የጠቀስኩላችሁ ናቸው። ማብራሪያ ልሰጥባቸው ነው። አንደኛው የህልውናና የደህንነት ስጋት ውስጥ መግባታችን ትልቁ ገፊ ምክንያት ነው። የህልውናና የደህንነት ስጋት ውስጥ የከተተን በወለጋ ያለውን ጭፍጨፋ ስታዩ፣ በኦሮሚያ ማለት ነው፣ በቤኒሻንጉል ጉምዝ ያለውን ጭፍጨፋ ስታዩ፣ በመተከል ያለውን ጭፍጨፋ ስታዩ፣ በዚሁ ሸዋ ላይ ደራ ያለውን ጭፍጨፋ ስታዩ፣ በራያና በወልቃይት ያለውን ጭፍጨፋ ስታዩ፣ ዝቅ ስንል ደግሞ ከዚህ ከሲራር ጉር ጀምሮ እስከ ይፋት መጨረሻ እስከ
ራሳ ከራሳም አልፎ እስከ ምንጃር አውራ ጎዳና ድረስ ያለው ቀጠና ትልቅ አደጋ ያንጃበበበት ቀጠና ሆነ። ትልቅ አደጋ ያንጃበበበት ቀጠና። ይሄ ህዝባችን በጎንደርም በጎጃምም በጎንደር ወልቃይት ሌሎችም አሉ፣ በሱዳን በኩል በወሎ ራያ በሸዋ እንዳልኳችሁ ደራና ይሄ ከዚህ ከሲራር ጉር ጀምሮ ከዚህ ከደጋጋ ጀምሮ ካልብኮ ጀምሮ ያለው ቀጠና እስከ ምንጃር ጫፍ ድረስ አውራ ጎዳና ድረስ ስም እስከ መቀየር ደርሰዋል። የቦታዎችን ስም መቀየር። ምንጃር አውራ ጎዳና ሄጄ ሁለት ጊዜ ተዋግቼበታል። እዛ ቦታ ከጽንፈኛ ኃይል ጋር ማለት ነው። አውራ ጎዳና ነበር። በሰከንዶች ውስጥ ቆርኬ ብለው ቀየሩት። ምን እንደሆነ አላውቅም። ታፔላውን ራሱ አይናችን እያየ እየነጠቁን ነው። እዛ መሄድ አይጠበቅብኝም። እዚህ ደጋጋ ልብኮ ከሲራር ጉር ጀምሮ ያለውን ጭንቀት ተመልከቱ። ከባቡር መስመር በታች አትወርዱም። ከዛ በታች መሬት የላችሁም። አይመለክ ከባቡር መስመር በታች አይደለም። ከባቡር መስመር ላይ እዚህ ጥግ ምንድነው ሲማከሩ የከረሙት? ከጥጉ በላይ ነው የነሱ። ከፈለገ መውጣት ይችላል እየተባለ ነው። ነገ ተግባራዊ የማይደረግበት ምክንያት የለም። ተግባራዊ የሚደረግበት ትልቁ መሰላላቸው ደግሞ ህገ መንግስቱን ትራስ በማድረግ በመሪዎች አማካኝነት ነው። መሪዎችን ተገን በማድረግ ከዛም አልፎ ተርፎ መከላከያ ሰራዊቱ እገዛ ያደርግላቸዋል። መከላከያ ሰራዊት ባለበት አይደል እንዴ መንደር ይወደም አይኑ እያየ አውድሙ እየላካቸው አይደል? የንጹሃን ሀብት ንብረት ውድም ሲል ሲዘረፍ ስንቱ ቤትን ኩትኩቱ ሲወጣ እንደ አንድ ቤት ለመስራት እኮ ስትላብ እኮ ጠብ ተደርጎ እኮ ነው አንድ ቤት የሚሰራው። እንደ ቀላል ነገር ጉልበትን ፉጭ ተብሎ ወጥቶበት እኮ አይደል? እንደ ልጆቻችን አረብ ሀገር ቢሄዱ እንኳን እዛ መከራቸውን አይተው በአረብ ተገራምጠው እርቧቸው አንጀታቸውን ስራ አድርገው ታመው ስንት ህመም አልፈው ያመጣት ሳንቲም የተሰራችው ቤት በአንዲት ጀንበር ውድም ትላለች። በአንዲት ጀንበር 5 ዓመት 6 ዓመትና 7 ዓመት 10 እና 15 ዓመት የተደከመበትን ሀብት ንብረት በአንድ ጀንበር መንግስታዊ መር በሆነ መልኩ ስትራቴጂክ ነድፈው አቅደው አጀንዳ ቀርጸው እያጠፉን እያወደሙብን የሰራነውን ያፈራነውን ሀብት ንብረት እንኳን ለልጅ በማናወርስበት ሁኔታ ቆመን የምንመለከት ከሆነ በቁማችን ሞተ ነው። አያችሁ፣ የህልውናና የደህንነት ስጋት ማለት ነው። ሰው የደህንነት ስጋት ሲኖርበት ምን ያስፈልገዋል? የተደራጀና የታጠቀ ኃይል ያስፈልገው። ማህበረሰብ እንደ ማህበረሰብ፣ ህዝብ እንደ ህዝብ የደህንነት ስጋት ውስጥ ከሆነ የታጠቀ ኃይል የተደራጀ ህዝብ ያስፈልገዋል አይደል? እኛ ግን በተቃራኒው የታጠቀ ኃይል እንዳይኖር የተደራጀ ህዝብ እንዳይኖር ያወቀ ስለ ሀገሪቱ መጻኢ ሁኔታ አሁን ሀገሪቱ ያለችበት ነባራዊ ሁኔታን እንዳያውቅ እየተደረገ ነው ማህበረሰባችን። ያን ነው ዛሬ የምናውቀው። የደህንነትና የህልውና ስጋት ውስጥ መግባታችን ዋነኛ ገፊ ምክንያት ሆኖ ወደ ትጥቅ ትግል እንድንገባ አድርጎናል። በኦሮሚያ ያለውን ጭፍጨፋ፣ በወለጋ ያለውን ጭፍጨፋ፣ በቤኒሻንጉል በመተከል ያለውን ጭፍጨፋ፣ እዚህ ሸዋ ላይ ከዚች ከሲራር ጉር ጀምሮ እስከ ይፋት መጨረሻ ድረስ ያለውን ጭፍጨፋ ስንት ነው የተጨፈጨፈው? አጣዬ ላይ የተጨፈጨፈው ጉድ ከዚች አይደል? ከዚች መንደር እዚች ሬሳቸው የሚመጣ መስኖ እየሄዱ ህዝብ የሚጨፈጭፉት ከዚህ እኮ ነው። ማጀቴ ብትሉ ስንት ከብት ነው እየተነዳ ያለው ወደታች። መከላከያው ሽፋን ይሰጣቸዋል፣ እነሱ ከብቱን ያወርዳሉ። መንግስት መር በሆነ መልኩ ነው ህዝባችንን ለጥቃት እየዳረጉት ያሉት። ይሄንን የተቃጣብንን ጥቃት ልጆቻችንን በመደገፍ በገንዘብ መደገፍ ብቻ አይደለም፣ ወጣት የሆነ ለውጊያ አቅሙ የበቃ ሁሉ ሰራዊቱን ተቀላቅሎ ራሱን ማስከበር መቻል አለበት። ይሄ ሰራዊት ደግሞ እዚሁ ሲራር ጉርን ብቻ መጠበቅ መቻል የለበትም። እስከ መቼ ነው ሲራር ጉርን የሚጠብቀው ይሄ ሰራዊት? እስከ መቼ? እድሜ ልክ ሰንኮፉ ያለው የት ነው? ሰንኮፉ ያለው የት ነው? ውሃን ከታች ከወንዙ ነው የምታደርቀው ወይስ ከምንጩ ነው? ከምንጩ ነው አይደለ? ምንጩ ደግሞ የት ነው ያለው? ቤተ መንግስት ነው ያለው። ምንጩ ዋናው ምንጭ ቤተ መንግስት ነው ያለው። መንግስት ምንድነው ያለው? የትኛው መስጊድ ላይ ይሁን አንድ የታጠቀ ኃይል ህዝብ መካከል ካገኘው መታለህ ነው ያለው። ይልማ መርዳሳ የጦር ኃይል አዛዥ አይደል እንዴ ያለው? ራሱ ብርሃኑ ጁላ ተማዞር ስሙ ምንድነው ያለው? መስጊድም ይሁን ቤተ ክርስቲያን ውስጥ አንድ የታጠቀ ኃይል በምዕመን ውስጥ ብናይ በድሮን እንመታዋለን፣ በመድፍ እንጨፈጭፈዋለን ነው ያሉት። በልበ ሙሉነት አንድ የሀገር መከላከያ ሰራዊት የሚመራ ጀነራል በዚህ ልክ ሲናገር ማየት
ምንኛ የአማራን ህዝብ መናቅ ነው። የአማራን ህዝብ መናቅ ያዋርዳል። አማራ እንኳን ተኩሶ ቁጣው ያስፈራል አይደል? ገና እኮ አልተኮስንም እኮ ቁጣችን እኮ ነው አሁን ፍርክስክሱን ያወጣው ስርዓት ነው። እውነቴን ነው የምላችሁ። የተኮስን ቀን ታዩታላችሁ እንዴት እንደሚሽመደመድ ማለት ነው። ኡጋንዳ ይግባ ዚምባብዌ እሱን አላህ ይወቅለት፣ እኔ እግዚአብሔር ይወቅለት፣ እኛ ይመለከታል። ጀምሮታል፣ እንደጀመረው አዛባውን ይዝቀዋል። እኛ በሰላማዊ መንገድ በርካታ ጥያቄዎችን ጠይቀናል። ከ2007 ጀምረን 2007 2008 2010 2011 2013 2012 እነዚህን አመታቶች በሰላማዊ መንገድ የአማራ ህዝብ እንደ ህዝብ በማንነቱ አይገደል፣ በእምነቱ አይሳደድ፣ ወልዮች አይሙቱ፣ ቄሶች አይሙቱ፣ ሰው የወደደበት የፈቀደበት ሄዶ ሀብት ንብረት ያፍራ፣ አንተ መጤነህ በሚል በማንነት ተኮር በእምነት ተኮር ተደርጎ ከዚያ አካባቢ ነህ የመጣው ተብሎ ለዘመናት የደከመበት ሀብት ንብረቱ አይወደምበት። ሰው የፈቀደውን ያድርግ፣ የፈለገው ቦታ ይኑር ነው የኛ። ሌላ ምንም ምክንያት የለም። ገፊ ምክንያታችን ይሄ። ስለዚህ ይሄ የህልውናና የደህንነት ስጋት የአማራ ህዝብ ላይ ካንጃበበ ቢሰነባበትም ቅሉ አሁን ላይ ግን ይፋ በወጣ መልኩ ህገ መንግስቱን ተገን በማድረግ በጣም በርካታ የአማራ ህዝብ በያለበት እየተጨፈጨፈ ነው። ለዛ ነው ምንድነው ያለችው አንሻ ሰይድን የማያውቃት የለም። አንዲት የ7 ዓመት ህፃን ወላሂ ለአዚም ሁለተኛ አማራ አልሆነም እያለች የታረደችው በማንነቷ አማርኛ ተናጋሪ ስለሆነች እናቷም አባቷም ወንድሟም እንዳለ ጎረቤት እንዳለ ጨርሰዋቸዋል። ጎረቤቶቻቸው አማራ ናቸው፣ ኦርቶዶክስ ናቸው፣ ጎረቤቶቻቸው ሙስሊም ናቸው። አንድ ላይ ጭፍጭፍ አደረጓቸው። በዶዘር ቆፍረው አንድ ጉድጓድ ቀበሯቸው። ከዛ ውስጥ አንዲት አንሻ ተርፋለች። 7 ዓመት ህፃን ልጅ ነች። ምን ችግር አለ? እሷ እንኳን ብትቀር እንደው ተረት እንኳን ታወራ ነበር። አንዳንዴ እኮ ታሪክ እንኳን ነጋሪ ይጠፋል ጎበዝ። ለታሪክ የሆነውን በወቅቱ በሰዓቱ የሆነውን ሁናቴ እንዳትናገር ስርዓት መር በሆነ መልኩ አገዛዙ ባደራጀው ጨፍጫፊ ቡድን አገዛዙን ያደራጀው ሸኔን ማን ያደራጀው መስሏችሁ ነው? ማን ሰፖርት የሚያደርገው? መንግስት እኮ ነው። የመንግስት ደህንነት እኮ አሉበት ሸኔ ላይ። ይሄን አታውቁም? የመንግስት የደህንነት አካላቶች እኮ ውስጥ ላይ አሉ። ስትራቴጂክ በሆነ መልኩ እቅድ ነድፈው አጀንዳ ቀርጸው ነው እኮ የሚወጉን የሚያፈናቅሉት ሀብት ንብረታችንን የሚያወድሙት አጀንዳ ቀርጸው ነው። እንዲሁ እንዳይመስላችሁ። ለምን ይሄንን ከርታታ የሆነ የአማራ ማህበረሰብ ሙሉ ርስቱን ነጥቆ ገደል ላይ ማንጠልጠል ነው። ለማኝ ተመጽዋች የሆነ ትውልድ መፍጠር ነው እነሱ አላማቸው። ግልጽ ነው አይደል? እኛ ደግሞ ለማኝ አይደለንም። እጃችንን ብንዘረጋ የሚያምርብን፣ ብንሰጥ የሚያምርብን፣ ብንሰራ የሚያምርብን ይሄንን መካድ ንፉግነት ነው። ሰዋዊነትም አይደለም፣ አሪዮሳዊነት። ተግባብተናል? ይሄንን ለአንዴና ለመጨረሻ ጊዜ ተፋልመነው እናስወግደዋለን፣ ለአንዴና ለመጨረሻ ጊዜ። ለዛም ነው በሰላማዊ መንገድ በርካታ ጥያቄዎችን ጠይቀናል። ጥያቄዎቻችንን በፌደራልም የተቀመጡት ይሁኑ በክልልም የተቀመጡት ይሁኑ ዞንም ላይ የተቀመጠው ይሁን ወረዳ ላይ እንዲሁም ቀበሌ ላይ ሰንሰለታቸው ብዙ ነው። እነሱ እያንዳንዳቸው ጥያቄ ሲጠየቁ በሰላማዊ መንገድ ከመመለስ ይልቅ እያንዳንዱ የአማራን ኤሊት እና ልጅን የመሰሉ እነ ኢማምን የመሰሉ ጓዶቼ ከጎን ያጥቻቸዋለሁ። ትግሉንም ያንድ አካባቢ ወይም ያንድ እምነት አድርገው ባለቤት የሚሰጡ አካላቶች አሉ። ይሄ የመንግስት ስውር እጅ ነው። በነገራችን የመንግስት ስውር እጅ ነው። ሀገር የማዳን ስራ ላይ ነን። አሁን ሀገር ማዳን መጀመሪያ የምንኖርባት ፍርስራሽ ያልሆነች ሀገር ታስፈልገናለች። እሷን ሀገር ለማዳን ነው አሁን መከራችንን የምናየው። ፍርስራሽ ሀገር ላይ ቆመን እንደ የመን እንደ እርስ በርስ እየተጠዛጠዝን ሀገር ድቅቅ እያለች ነው የምንኖረው። ግልጽ ነው አይደለ? መጀመሪያ ግን ሀገር እንደ ሀገር መጽናት መቻል አለበት። ያን ነው እያደረግን ያለነው። ሀገር እንድትጸና ነው እየታገልን ያለነው። እዛ ልክ ነው የምንታገለው እና ይሄ የህልውና እና የደህንነት ስጋት ከተጋረጠብን ዘመናቶች ቢያልፉም ቅሉ አሁን ደግሞ ይበልጥ በደንብ አድርገው የማንኛውም አማራ በየትኛውም ክልል ተሳዶ እንዲኖር እየተደረገ ነው። ተሳዶ እንዲኖር ማለት ነው። እንደው ክልሉን ተውት፣ እዚሁ ያለንበት ቀየ እንኳን
እንድንፈናቀል እየተደረገ ነው። እንድንፈናቀል ያው የገፈቱ ቀማሽ ስለሆንን አሁን ይሄንን ለእናንተ ማስረዳት ምናልባት የምታውቁትን ነገር መንገር ካልሆነ በስተቀር ሌላውና ሁለተኛው የልዩ ኃይል መፍረስ ጋር ተያይዞ 2015 የምታስታውሱ ከሆነ የፌዴራል መንግስቱ ልዩ ኃይሎች ወደ የአማራ ልዩ ኃይል ወደ ፌዴራል መንግስት መርጅ መደረግ መቻል አለበት ብሎ ካነሳበት ጊዜ አንስቶ የአማራ ልዩ ኃይል 2015 ዓመተ ምህረት ላይ ወደ ፌዴራል መንግስቱ መርጅ መደረግ አለበት ብሎ የፌዴራል መንግስቱ ካፈረሰው በኋላ የአማራ ህዝብ ትልቅ አደጋ ነው የተደቀነበት። በሌሎች ክልሎች ላይ ያሉ ልዩ ኃይል መዋቅር ከመፍረሱ በፊት መጀመሪያ በስጋትነት ያየው የአማራን ልዩ ኃይል ነው። የአማራ ልዩ ኃይል በፊት ሀገር የሚመካበት ነበር። ሀገር የሚመካበት ኃይል፣ ህዝቡን ከጥቃት የሚታደግ ኃይል በየትኛውም ቦታ አማራ በተጠቃበት ብቻ ሳይሆን ኢትዮጵያ በተጠቃችበት የድንበር ጠረፍ ድረስ እየተወረወረ ሀገር ሲያስከብር የኖረ የአማራ ልዩ ኃይል በአንዲት ሰከንድ ነው ያፈረሰው። ለምን? መብት ስለነበረው። መብቱን ተጠቅሞ የአማራን ህዝብ በርካታ የህልውና አደጋ፣ የህልውና ጥያቄ፣ የማንነት የርስት ጥያቄ ባለበት ሁኔታ ይሄም ጥያቄ በአግባቡ በጥያቄው መሰረት የፌዴራል መንግስት መልስ ባልሰጠበት ሁኔታ ህዝብ እንደ ህዝብ አደጋ ላይ በሆነበት ሁኔታ ልዩ ኃይሉን ሰከንድ ባልሞላ በትልቅ ስጋት ውስጥ ስለሆነ ልዩ ኃይሉ በዚህ ልክ ሀገርን እያዳነ ከሆነ የፌዴራል መንግስቱ ስጋት አጭሮብኛል በሚል ተልካሻ ምክንያት በሰከንዶች ውስጥ ልዩ ኃይሉን አፈረሱ። ለምን መጀመሪያ የኦሮሚያ ልዩ ኃይልን አላፈረሱ? ለምን መጀመሪያ የአፋር ልዩ ኃይልን አልፈረሰም? ለምን ደቡብ የቤኒሻንጉሉ የሶማሌው ለምን አልፈረሰም? መጀመሪያ ቅድሚያ የፈረሰው ይሄ ብኩን የሆነው የአማራ ማህበረሰብ እድሜ ልክ የመጣው ሁሉ ለስደት ሲዳርገው፣ የመጣው ሁሉ ለውርደት ሲዳርገው፣ የመጣው ሁሉ ለኢኮኖሚ ድቀት ሲዳርገው፣ የመጣው ሁሉ ማንነቱን ሲያጠፋበት፣ የመጣው ሁሉ እሴቱን ባህሉን ሲያጠፋበት፣ ወጉን ልማዱን ሲያጠፋበት ነው የኖረው። ይሄንን ማህበረሰብ ይታደጋል ተብሎ እንደ ክልል የተዋቀረውን ኃይል ሙሉ በሙሉ ከነትጥቁ ከነምኑ ፍርስ እንድል ተደረገ። ከዛ በኋላ ነው ብርሃኑ ጁላ ወጥቶ እንኳን ትጥቅ ቀበቷቸውን እናስፈታቸዋለን ብሎ አማራ ክልል ዘሎ ድርግም አለ። መውጫ ቀዳዳ ጠፋው። ሙሉ በሙሉ አስታጠቀን። እግዚአብሔር ይስጥ አስታጠቀን። ስንት ወጣት የምታዩት እሱ ባይመጣ ኖሮ የፌዴራል መንግስት ግልጽ ጦርነት ባይከፍት ኖሮ የአማራ ህዝብ አይታጠቅም። አሁን የአማራ ህዝብ ታጥቋል። ራሱን የሚከላከልበት ተገዳዳሪ የሆነ ኃይል ሆኗል። በዓለም አቀፉ መድረክ በምስራቅ አፍሪካ ተጽዕኖ ፈጣሪ የሆነ ህዝብ፣ ተጽዕኖ ፈጣሪ የሆነ ኃይል ፈጥረን። ይሄም የመጣው በመስዋዕትነት ነው። ዝም ብለን እጅ አጣጥፎ በመተኛት አይደለም። ይሄም የመጣው ተግቶ በመስራት ነው። ይሄም የመጣው የአማራን አደጋ፣ አማራ የተደቀነበትን አደጋ ቀድሞ በመረዳት ግልጽ ነው አይደለ? ምናልባት ይሄንን ሁሉ ሐሳብ ይዘን ይሄ ሁሉ ታጋይ ቀድሞ ሞቶ ቢሆን ይሄም ህዝብ አብሮ ነው የሚሞተው። የሚያነቃው የለም። ግልጽ ነው አይደለ? አሁን እኔ ዛሬ ላይ ብሞት የክብር ሞት ነው ምን ሞተው ዛሬ ላይ ብንሞት ማለት ነው። አውቃችኋል። አሁን እነዚህ ወጣቶች ነገ አእምሮን ጭንቅላቱን እየበላው ይነሳል። ከዚህ መካከል የሚነሳ ጀግና አለ። እናንተ አመራር አይደላችሁም፣ እናንተ አባል ናችሁ፣ እናንተ ምንም አሰሩም ብዬ መሳደብ አልችልም። ነገ ከዚህ መካከል ተነስቶ እንደኔ አመራር ሊሆን ይችላል፣ እንደኔ አመራር ሊሆን ይችላል። ግልጽ ነው አይደለ? ስለዚህ በደንብ በትኩረት ወጣቶች እኛ ብንሞት ማስቀጠል መቻል እንዳለባችሁ ዱዓ አደራ ነው። ቆመን የምንናገረው እያንዳንዱ ያደራ ቃል ነው። የምንሞተው የሚፈሰው ደም ሁሉ ያደራ ደም ነው። የሚሰበረው አጥንት ያደራ አጥንት ነው። ግልጽ ነው አይደለ? አደራ አለብን። አማራ ደግሞ በታሪኩ አደራ በላ አይደለም፣ አደራውን ለትውልድ የሚያስተላልፍ ነው። ግልጽ ነው አይደል? አደራ በላ ያድርገን። አደራችንን የምንወጣላ ያድርገን። እውነቴን ነው። ጥሩ ነው እኮ አንዳንድ ልጅ ምርቃት እና ይሄ ሁሉ መከራ፣ ይሄ ሁሉ የተደቀነብን አደጋ
እንደ ህዝብ እንደ ማህበረሰብ አንድን ማህበረሰብ ነጥሎ የመምቻ መዶሻ አዘጋጅተውልናል። እሱ መዶሻ ህገ መንግስቱ ነው። ህገ መንግስቱን ተገን በማድረግ ነው እንደዚህ የሚያደርጉ። ህገ መንግስቱን ተገን በማድረግ ወንበር ላይ የሚቀመጠው ማንኛውም የፌደራል አመራር የምክር ቤት አባልም ይሁን ለአማራ ህዝብ አንድ ቀን ጥያቄ ጠይቆ ያቅም። እሱም በኋላ መለስበታል። አንድ ቀን የአማራ ህዝብ ሰቆቃ ይሄ ነው፣ የአማራ ህዝብ ጥያቄ ይሄ ነው ብሎ የሚያስረዳ አንድ የፌደራል አመራር አንድ የፓርላማ አባል የለም። ምናልባት ዶክተር ደሳለኝ ጫኔ ካልሆነ በስተቀር እሱ ነው ትንሽ ጥያቄ የሚጠይቁ። ሌላውማ ግዑዛን ኩልኩል ድንጋይ ነው። ግዑዛን ድንጋይ ድግሪውን በግዢ ያገኘ ኩልኩል ግዑዛን ድንጋዮች የኛን ጥያቄ ሊጠይቁ አይችሉም። ይልቁንም ከርሳቸውን ሊሞሉ ካልሆነ በስተቀር እነዚህንም እንደ መስገር ንቅል እያደረግን እንጥላቸዋለን። ህዝባችንን በጅምላ አንጨፈጭፍም። እነሱን ብቻ ጠላታችንን ብቻ ነጥለን እንደ መስገር እየነቀል ግብአተ መሬታቸውን እንፈጽምላቸዋለን። ተግባብተናል። ይሄ ነው የልዩ ኃይሉ መፍረሱ ጋር ተያይዞ አደጋ ውስጥ እንዲገባ ነው የተደረገው። ያንንም ባጸፈው የአማራን ፋኖ አደራጅተን የትጥቅ ትግል ካላደረግን በስተቀር ይሄ ስርዓት የአማራን ህዝብ መጨፍጨፉን አያቆምም ነው። ያንንም እያደረግነው ነው። እናንተም እያገዛችሁ ነው። ወጣቱም ተሳተፍ፣ በርታ። ለአንድና ለመጨረሻ ጊዜ ይህ አገዛዝ እስካላስወገድነው ድረስ እርስ በርስ በእምነት እርስ በርስ በማንነት እርስ በርስ በባህል በሴት እያዋጋ እያባላ ደም እያፋሰሰ ነው የገባው። አሁንም ደም እያፋሰሰ ይቀጥላል። ይህንን ስርዓት ማስወገድና ማስወገድ ብቻ፣ ሌላ ምንም መፍትሄ የለው። ምንም መፍትሄ ማንኛው ዞን ሄደህ ነው ጥያቄ ጠይቀህ መልስ የሚመለስልህ? ይልቁንም ስትንከራተት እንድትኖር ያለችህን ጥሪት ልቅም አድርገህ ጨርሰህ መጨረሻ ላይ እያጨበጨብክ ወደ ቤት እንድትመለስ ካልሆነ በስተቀር ማንኛው አመራር ነው እንደው በሞቴ ማንኛው አመራር ነው ያንተን ችግር የሚፈታልህ? እነ ወደ አምላኩ ችግር ይፈታሉ። ወረዳ ላይና ዞን ላይ የተቀመጠ ያንዳንዱ አመራር እስከ ላይኛው እርከን ድረስ ከፌደራል ድረስ ያለ አመራር ሆድና ሆዱን ከመሙላት በዘለለ የህዝብ ጭንቀት ወይም የህዝብ ችግር ገዶት አንዲት ምዕራፍ እንኳን አንዲት ችግር እንኳን መፍታት አይችሉም። እነሱ የሚያስቡት በግዢ ያገኟት ዲግሪ ያለች እሷም በዲግሪ ላይ ዲግሪ እየጨመሩ ዶክተር እየተባሉ ፕሮፌሰር እየተባሉ ደሞዛቸውን የሚያሳድጉባትን ጊዜና ጊዜ እባክህ አምላክ ያትግደለኝ እያሉ እየለመኑ ለመኖር ካልሆነ በስተቀር ይሄ ህዝብ ጥያቄው ምንድነው? ምንስ መሰረተ ልማት ያስፈልገዋል? ወጣቶችስ እንዴት እየሆኑ ነው? ለምን ተሰደዱ? የሚል አንድ አመራር የለም። ወጣት ቢሰደድ ደስታው ነው። ለምን እንደው የመን እንትን ውስጥ አይገባም? ለምን እዛ ባህር ውስጥ አይቀርም? ምንም ደንታ የለውም። ምንም ደንታ። ይልቁንም ወጣት እንዲሰደድ ምን ያደርጋል መሰላችሁ? ደላሎችንማ አንለቃቸውም ይላል። በጎን ግን ደላላውን የሚልኩት እነሱ ናቸው። ደላላው የሚንሸራሸረው እኮ በመንግስት መኪና ነው። ግልጽ ነው አይደለ? ይሄ ያልተማረ ወጣታችን ደግሞ ትምህርት ከመማር ይልቅ ከማወቅ ይልቅ እሴቱንም ባህሉንም እንዲያቅ ተደርጎ እምነቱንም ሀገራዊ እንትኑንም እንዲያቅ ተደርጎ ስደት እንዲመኝ ነው የተደረገው። በማን ባገዛዙ ስደትን የሚያበረታታ ስደትን የሚያበረታታ ቁጥር አንድ የብልጽግና መንግስት ነው። ቁጥር አንድ ስደትን የሚያበረታታ ራሱ መንግስት እኮ እንዲሰደድ ወጣቶች ልጆቻችን እንዲሰደዱ በጣም በርካታ አመታቶችን በውጭ አሳልፈው ይመጣሉ። ማህፀናቸው ውለዱ ሲባል አይወልድ። ወጣቱም በምንም ተኮላሽቶ ይመጣል። እዚህ ሲመጣ ደግሞ መከራ ምንም ንፍዝ ያለ ወጣት ነው የሚፈራው። ስለዚህ ስደትን የሚያበረታታ ማለት ነው። ኤጀንሲ ከፍቶ ስደትን የሚያበረታታ መንግስት ያየሁት የብልጽግና መንግስትን ብቻ ነው። የራሱን ዜጋ ወደ ውጭ ሀገር ለመላክ ኤጀንሲ ከፍቶ ቁጭ ብሎ ብር ሲቀፍል የሚውል አገዛዝ ያየሁት የብልጽግና ስርዓትን ብቻ። ልጆቻችን በአየር ለመሄድ ስንት ብር ነው የሚከፍሉት? በሬ ላምን መሬትን አስይዘህ ይሄ ሁሉ መከራ ይሄ ሁሉ አደጋ የተጋረጠብን እኛው ወረዳም ላይ ቀበሌም ላይ ከፍ ሲል ዞን ላይ ከፍ ሲል ክልል ላይ ከፍ ሲል ፌደራል ላይ እኛን ባንድም በሌላም መልኩ አጭበርብረው ወደ ላይ የወጡ አካላቶች ናቸው ለዚህ ሁሉ የዳረጉ። ለዛም ነው ያልተማሩ ግን ደግሞ ዲግሪያቸውን በግዢ ያገኙ ግዑዛን ኩልኩል ድንጋዮች የአማራን ህዝብ መርተው የሀገር ባለቤት ያደርጉታል ማለት ዘበት ነው።
የብልጽግና ስርዓት የአማራን ህዝብ በዚህ አይነት መልኩ እመራዋለሁ ብሎ የሚያስብ ከሆነ ተሳስቷል። መቼም ሊመራው አይችልም። መቼም ማለት ነው። ደስ የሚለው ትንታግ የሆነ ታጋይ ተፈጥሯል። ዛሬ ላይ አይቆጨኝም። ትናንት 5-6 ሆነን ጫካ ሰው አየን አላየን እያል አንጀታችንን ጥርቅም አድርገን እያሰርን በምንጓዝበት ሰዓት እንኳን አላሸነፈንም። እንኳን ዛሬ እልፍ ሆነን ማለት ነው። ብልጽግና ዛሬ ተሽመድምዷል፣ ወድቋል። በግልጽ የምነግራችሁ ወድቋል። ምናልባት አንዳንድ ቴክኒካል ነገሮች ቀርተውን ነው እስካሁንም ክተት ያላወጅን። ቴክኒካል ነገር የሚስተካከሉ አሉ። ግልጽ ነው አይደለም? አዎ እንደው አንድ ቤት ሰርተኑ ብዙ ነገር እኮ ያስፈልጋል። ለምርጊቱ ሳጋው ምንም እንደው ጊዜ ይፈጃል እኮ ጎበዝ። አሁን ቤት ሰርተናል አይደል እንዴ? ከፈትፈት ያሉ አሉ። እነሱን ጥቅም እያደረግናቸው ነው። ጭቃውን ለጠፍ ይሄን ክፍትፍት ያለ የአማራ ቤት ምርግ አድርገን ከነክብሩ እናቆም። ከነክብሩ ያኔ ወልዮቻችንም በሰላም ይኖራሉ። እፎይ ብለው ዱዓ እያረጉ ስለ ሀገር እየጸለዩ ስለ ህዝብ ወጥቶ መግባት ይሄንን ይመስላል። ከልዩ ኃይሉ መፍረሱ ጋር ተያይዞ ይሄ ሁሉ አደጋ ተጋርጦብን ሳለ ግን ደግሞ ይሄንን አደጋ እንኳን በአግባቡ እንዳንቀለብሰው ትልቅ አደጋ ጋርጦብናል እና የፕሪቶሪያ ስምምነት ያልኳችሁ ወደ ፕሪቶሪያ ስምምነቱ ሲሄድ አማራ ክልል ላይ በጣም ብዙ ዳሜጅ ፈጥሯል። የአማራ ሀብት ንብረት ነው የወደሙ። ጦርነቱ የተደረገው አማራ ክልል ላይ ነው። ከአማራ ክልል እንዳይወጣ እስከ ደብረ ብርሃን እንዲሳብ አደረገው። ያ ሁሉ መከላከያ እንትን እያለ አማራው ድቅቅ አለ። መንገድ ሁሉ እንዲፈርስበት ተደረገ። ሀብት ንብረቱ እንዲወድም ተደረገ። ከዛ በኋላ የአማራን ህዝብ እንዴ አንተ እያለህ ጀግናዬ እንደ አገር ያጸናህ ምናምን ዘራፍ ሆነ። ጽራፍ አካኪ ዘራፍ እያለ ድርግም ያ ሁሉ መከራ ካለፈ በኋላ የአማራ ህዝብ እንደ ህዝብ ለዘመናት ሲጠይቀው የነበረው የማንነት ጥያቄና የርስት ጥያቄ በአግባቡ ምላሽ ሳይሰጥበት ፕሪቶሪያ ላይ ሄደው ቁጭ አሉ። የፌደራል መንግስቱና የትግራይ ኃይሎች ንግግር በሚያደርጉበት ሰዓት የአማራ ህዝብ ምንም እንዳልሆነ፣ ምንም እንዳልተጨፈጨፈ፣ ምንም አደጋ እንዳልደረሰበት፣ ምንም የሀብት ንብረት ውድመት እንዳልደረሰበት ተደርጎ የአማራን ህዝብ ጥቅም ያገለለ ድርድር ተደራድረው ቃይተንም ራያንም እንሰጣቸዋለን ብለው ተስማምተው የኛ ያልኳችሁ እነዚህ ድግሪያቸውን በግዢ ያገኙ ኩልኩል ግዑዛን ድንጋዮች እዛ የተቀመጡ ማለት ነው። ኩልኩል እንደው ድንጋይ እንኳን ክብር እኮ አለው ጎበዝ። ድንጋይ እንኳን ክብር ኖሮት ካብ አድርገው ቤት ያጸናል አይደል? እሱ ክቡር ድንጋይ ይባላል። ክቡር ድንጋይ፣ የተከበረ ድንጋይ። የብልጽግና እያንዳንዱ ፌደራል ላይ የተቀመጠ ኩልኩል ድንጋይ ግን ግዑዛን ድንጋይ ነው የሚባሉት። ግዑዛን ድንጋይ ምንም የማይጠቅሙ እርባና ቢስ ሲሆኑ ማለት ነው። ለህዝብ የማይጠቅሙ ህዝብ እየተጨፈጨፈ እያዩ ለዓለም አቀፉ ማህበረሰብ ምንም ህዝብ አልሞተብንም ብለው የሚዋሹ ያልፈጠረብንን ውሸት የሚዋሹ ከሃዲ ከየት እንደተፈጠረው የማይታወቁ ግን ደግሞ አማራን ወክለናል ብለው የተቀመጡ አካላቶች ናቸው ለዚህ ሁሉ የዳረጉ። ይሄ ሁሉ መከራ እያለፈብን ያን ስምምነት አድርገው መጡ። ያ ስምምነት አድርገው ከመጡ በኋላ የአማራ ህዝብ ለዳግም ባርነት ነው እየተዳረገ ያለው። ከዛ በኋላ ወለጋ ላይ ያ ሁሉ ጭፍጨፋ ተደረገ። ከዛ በኋላ መተከል ላይ እንዳያችሁት አማራ ተኮር በሆነ መልኩ ስንት ሽሎች ተቀደዱ። ገና ከጽንስ ወጥቶ አማራ ይሆናል ብሎ የታሰበ ጽንስ በቢላ ተቀዶ እንዲወጣ ተደርጎ ይሄ አሁን በእኛ ዘመን የሆነ ነው። መሬት ላይ ያለውን ሐቅና ህዝባችን ያንጃበበበትን አደጋ ተናግረን መሞት እንፈልጋለን። እስከ መጨረሻው ደግሞ ተፋልመን ግን ደግሞ የወጣ ነው ለሞት ነው። ደሞዛችን ሞት ነው። ሌላ ምንም ደሞዝ የለም። ለአማራ ህዝብ አንዲት ውድ የሆነች ነፍሳቸውን ለመስጠት ይወጡ በርካታ ጀግኖች አሉ። ከነዛ መካከል ደግሞ በማሉት መሐላ ልክ ዘራፍ ብለው በገቡት ቃል ልክ ህይወታቸው ያለፈ ስንት ጀግኖች አሉ። ነገም ከዚህ መካከል ህይወቱ ያልፋል። ነገ የሀገር ባለዳነን እንዳጠቃላይ እዚህ አንጃበበው አደጋ እዚህ ማህበረሰብ ላይ ያንጃበበው አደጋ፣ ቀጣይ መኮይ ላይ ያንጃበበው አደጋ፣ ቀጣይ ጫንጮ ላይ ያንጃበበው አደጋ የእናንተው ህዝብ ነው። ቀጣይ መስኖ ላይ ያንጃበበው አደጋ፣ ቀጣይ ጅጉቢ ላይ ያንጃበበው አደጋ፣ ቀጣይ ማጀቴ ላይ ያንጃበበው አደጋ፣ ቀጣይ ካራለ ጎማ ያንጃበበው አደጋ፣ ቀጣይ ኤፍራታና ግድም ያንጃበበው አደጋ፣ ቀጣይ አላላ ላይ፣ ቀጣይ ይምሎ ላይ፣ ቀጣይ አርሶ አምባ ዘንቦ ላይ፣ ቀጣይ ብርቂቶ ላይ ያንጃበበው አደጋ፣ ቀጣይ ቀወት ላይ ያንጃበበው አደጋ፣ ቀጣይ ዙጢ ላይ ያንጃበበው አደጋ የአማራ ህዝብ ዲያ ነው። አሁን በዚህ ሰሞን
በርካታ ጭፍጨፋዎች እየተደረጉ ደራ ላይ በርካታ ንጹሃን ተግባብተናል አይደል? አዎ ተግባብተናል። ሌላው የፖለቲካ ውክልና ማጣታችን በኢትዮጵያ ፖለቲካ ላይ የአማራ ህዝብ በአግባቡ የፖለቲካ ውክልና አግኝቶ እስካሁን ያልኳችሁ ኮዞች ሁሉ እስካሁን ያልኳችሁ እያንዳንዱ የአማራ ህዝብ መከራ ሁሉ ሊጠየቅ የሚችል ወይም ሊጠይቅ የሚችል አመራር ከላይ አልተቀመጠም። ይወከለን የለም። በቃ በፖለቲካ ውክልና ዜሮ የጠጣ ማህበረሰብ ቢኖር የአማራ ማህበረሰብ የአማራ ህዝብ። ሌላው ጋር ትራክተር ይገባል፣ እኛ ጋር እንደው አንድ በሬ እንኳን ቢኖረን በሬው እንዲዘረፍ ይደረጋል። ዋሸው። ይሄንን እንኳን በአግባቡ ለፌደራል መንግስቱ ብቻ አይደለም ለዓለም አቀፉ ማህበረሰብ ይሄ አደጋ አንጃቦበታል ይሄ ማህበረሰብ ብሎ ሽንጡን ገትሮ ሊከራከር የሚችል የፖለቲካ ተወካይ አማራ የለው። ቢኖረው ኖሮ እኛ ይሄኔ እንደ ጫካ ለጫካ መከራ ፍዳችን አናይም ነበር። እንደ ህዝብ ማለት እንደ ህዝብ የፖለቲካ ውክልና ሊኖረን አልቻለም። ኖሮንም አያውቅም። 3 እና 4 መንግስታቶች አልፈዋል። የአማራ ህዝብ የፖለቲካ ውክልና አግኝቶ ያውቃል። ያ ነው በዋናነት ወደ ትጥቅ ትግል ሊያስገባን ይችላል። በጣም በርካቶች በዚህን ሰዓት የሞቱም እየተሰቃዩም ያሉ እዚህ መድረክ ላይ ቆመው ቢናገሩ የሚያምርባቸው ስንት ጀግኖች አሉ። ቆመው ቢናገሩ ቆመው ቢያወሩት። ስለዚህ የፖለቲካ ውክልና አተናል። ያንን የፖለቲካ ውክልና ለማግኘት በሰላማዊ መንገድ ጥያቄ ጠይቀናል። በሰላማዊ መንገድ የጠየቅነው ጥያቄ አንድ ቀን ምላሽ አግኝቶ አያውቅም። ይልቁንም የፖለቲካ ትጥቅ ትግል ማድረግ ከጀመረ ጊዜ አንስቶ የአማራ ህዝብ መፈራት ጀምሯል። የትጥቅ ትግል ካደረግን በኋላ እኮ ነው የአማራ ህዝብ እየተፈራ ይመጣ። ግልጽ ነው አይደለ? ማንኛውም በየትኛውም ዓለም ያልተደራጀና ያልታጠቀ ማህበረሰብ አይፈራም። ህፃኗ ሁሉ ትገርፈዋለች። ህፃኗ ሁሉ እንደው ማንሙት ይሄ ህዝብ ሀገር ባጸና ፊደል በቀረጸ ቋንቋ ባስተማረ እምነትን ከነወጓ ከነስርዓቷ ከነሴቷ ባቆየ ይህ ህዝብ መንገራታት ነበረበት። ይህ ህዝብ መጨፍጨፍ ነበረበት። ይህ ህዝብ መፈናቀል ነበረበት። ባለው የሀገር አበርክቶት በከፈለው ዋጋ መሰረት ሊከበር ሲገባ ይልቁንም በምላሹ መሳደድ፣ መገረፍ፣ ሀብት ንብረት መውደም እነዚህ ነገሮች ሁሉ ተሸክሞ የብዙ መከራዎች የብዙ ውጣ ውረዶች ድምር ውጤት የሆነ ማህበረሰብ ነው። እዚህ ማለት እኛ እንዳጠቃላይ ይሄንን ለማስወገድ ነው የምንታገለው። ግልጽ ነው አይደለ? ለአንዴና ለመጨረሻ ጊዜ ተክለነው የምንሄደው ነገር አለ። አሁን ከራሳችንም አልፈን ለሰው መትረፍ መቻል አለብን። ከራሳቸው አልፈው ለቀጣዩ ትውልድና ለወገን መድረስን አስተምረው ተሄዱ። እኛ ወጣቶች አሁን ላይ ያለን ትውልዶች የምናስበው ስለሆነ ብቻ ነው። ዛሬ ላይና ትናንት የተጋረጠብን አደጋ ዛሬ ላይ እየሆነ እያየ ነው፣ ባይናችን እየዳሰስ ነው። የችግሩ ሰለባ እየሆነን እንኳን ለመማር ዝግጁ አይደለንም። ግልጽ ነው አይደለ? ያንን ነው ዛሬ የምንወያየው። የአማራ ፋኖ ትግል አሁናዊ ሁኔታው ምን ይመስላል? ያለበት ቁመና የድርጅቱ ቁመና ምን ይመስላል ነው። አማራ ፋኖ ብሔራዊ ንቅናቄ ሲመሰረት 2 ድርጅቶች ነበሩ። አሁን ወጥ የሆነ አደረጃጀት መስርቷል። እነዛ 2 ድርጅቶች አፋባሃና አፋሃድ ይባሉ ነበር። የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት ይባሉ 2 ድርጅቶች ነበሩ። እነዛ ድርጅቶች ወደ አንድ ለማምጣት በርካታ ንግግሮችን አድርገን ከምንም በላይ በጥሩ መግባባት ደርሰን ህዝባችን የሚፈልገው ሰራዊታችን የሚፈልገው እርስ በርስ ከመዋጋት በጋራ ቆሞ የጋራን ጠላት መዋጋት የሚለውን መርህ ተከትለን ከሚያለያዩን የሚያገናኙን የሚያቀራርቡን በርካታ አጀንዳዎች ላይ ትኩረት አድርገን የጋራ ዓላማችን ላይ ትኩረት አድርገን አንድ ድርጅት መስርተናል። እሱም ድርጅት የአማራ ፋኖ ብሔራዊ ንቅናቄ። የአማራ ፋኖ ብሔራዊ ንቅናቄ በተለያዩ ቦታዎች ላይ የተበታተኑ ኃይሎች ነበሩ። እነዛን ወደ አንድ በማምጣት ወደ አንድ ማዕቀፍ በማምጣት በስሩ በርካታ አዞችን በመያዝ አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ፣ ወሎ ቤት አማራ ምኒልክ እዝ፣ ጎንደር ጠቅላይ ግዛት በላይ እዝ፣ ጎጃም ቀጠና ምዕራብ አማራ ቀጠና ቴዎድሮስ እዝ እነዚህ ሁሉ ተመስርተዋል። አለፍ ሲል ደግሞ ኦሮሚያ ክልል ላይ ወለጋ ቢዛሙ
ቅድም ያልኳችሁ የ7 ዓመቷ አንሻ ሰይድ በስሟ እዝ መስርተንላት ወለጋ ቢዛሞ አንሻ ሰይድ እዝ። ይሄ እዝ ያ ማህበረሰብ ሲሳደድ ሲፈናቀል ሲገደል ሲጨፈጨፍ በጅምላ ሲቀበር ሀብት ንብረቱ ሲወድምበት የነበረ ማህበረሰብ ከዛ ሁሉ የሞት ጥልማ ያኮስ ውስጥ ወጥቶ ራሱን አደራጅቶ ዛሬ ይህንን ያደረገውን አገዛዝ እየተፋለመ ነው። በዚህ ሰሞን ብቻ በርካታ ኮሎኔሎች ደምስሰውበት በርካታ ኮሎኔሎች ከ132 በላይ የነፍስ ወከፍ ጥቁር መሳሪያ ማርከው አንገታቸውን ደፍተው በሰይፍ ሲታረዱ የነበሩ ጀግኖች ማለት ነው። ዛሬ ላይ ከመጨፍጨፍ ራሳችንን መከላከል መቻል አለብን። መከላከል ብቻ አይደለም ተደራጅተን ማጥቃት መቻል አለብን። መንግስት መር በሆነ መልኩ ነው እየተጨፈጨፍን ያለ ነው። እንዲጨፈጭፉን ግን የዳቦ ስም እየተሰጠ የተደራጀ ኃይል ነው ጽንፈኛ ኃይል ነው ይባላል። ሰፖርት የሚያደርገው ግን ከጀርባ መንግስት ነው። እነዛ የተደራጁ ኃይሎች መካከል የመንግስት ኃይልም ጭምር አለ። የመንግስት የደህንነት አካላቶችም ጭምር አሉ። ፌደራል መንግስቱ ላይ የሆነች ነገር ስትፈጠር ወለጋ ላይ ተንኮስ ያደረግና ምን ያቃጥላል? ቤተክርስቲያንን ያቃጥለዋል። ግልጽ ነው አይደል? ምን ማድረጊያ ነች? አጀንዳ ማስቀየሪያ ነች። ማን ያደረገው ይላችኋል? ጽንፈኛ ኃይል ነው። ማን ሸኔ ይላችኋል? ግን ራሱ መንግስት ያደራጀው ኃይል ነው። ራሱ መንግስት ያደራጀው ኃይል ነው። ሲስተሙ ይግባችሁ። ለዛ ነው አጀንዳ ቀርጸው ሲስተማቲክ በሆነ መልኩ እቅድ ይዘው የአማራን ህዝብ የሚጨፈጭፉት በዚህ ልክ ነው። ከ40 በላይ መስጊዶች እኮ አዲስ አበባ ዙሪያ እኮ ፈርሰዋል። አይመለከተንም እንደኛ 39 ነበር። ከ45 በላይ መስጊዶች ፈርሰዋል። ከ280 በላይ ቤተክርስቲያኖች ፈርሰዋል። ይሄኛን አይመለከት። ህዝባችን እያለቀ ነው። ማንን ስርዓት መር በሆነ መልኩ እሺ የሆነ ቦታ ላይ እንምታቸው። ምን አረግናቸው? አንድ ጊዜ ወደ ጣርማ በር ላይ እንክት አድርገን ስንመታው እዚህ በእንትን አስገባ በማጀቴ ጅጉብ ያልኳችሁ ማለት ነው። 280 ከብት ንድት አደረጉ። መከላከያ በዙ 23 ሽፋን ይሰጣቸዋል። ሙሉ በሙሉ ጥርግ አድርገው አወረዱባቸው። ጥርግ አድርገው ይሄንን ያደረገው ይኸውላችሁ፣ ይሄንን ያደረጉበት አጀንዳ መቀየሪያ ነው። ጣርማ በር ላይ የሳሳውን አይተን ድባቅ ስንመታው ሹተር ማርከናል። ስንት ጥርጥር ነው የማረክነው? በጣም በርካታ ጥርጥር፣ በርካታ ኃይሉን ደምስሰንበታል። በዛ ሲናደድ ያችን አጀንዳ ለማስቀየስ እንዳይራገፍበት በዓለም አቀፍ ማህበረሰቡ ዘንድ እንዳይራገብበትና ውርደቱ እንዳይጋለጥበት እዚህ ትንኮሳ ፈጸመ። ህዝባችን ላይ እንደዚህ ነው የሚያደርጉት። አሁን መሀል ሜዳ ላይ ድብና አድርገን ብንመታው እዚህ ትንኮሳ ይፈጽማል። ትንኮሳ የሚፈጽመው አካል መንግስት ያደራጀው ነው። ራሱ መንግስት ነው የሚያዘው። በማን? በወረዳና በዞን አመራሮች። ግልጽ ነው አይደለ? ዝም ብሎ የህዝብ ጥላቻ ብቻ እንዳይመስላችሁ። ዝም ብሎ የህዝብ ጥላቻ ብቻ እንዳይመስላችሁ። መንቃት አለብን። ሀገረ መንግስቱ ይጸናል ብሎ እድሜ ልኩን ደም እያፋሰሰ ያለ ስርዓት ነው ይህ አገዛዝ። ብልጽግና ማለት አሸባሪ ነው። በተዘዋዋሪ አይደለም፣ ቀጥታ አሸባሪ የሆነ ስርዓት ነው። ኢትዮጵያ ላይ ውጊያ የሌለበት ቦታ አለ? ውጊያ የሌለበት ቦታ አለ? ሁሉም ቦታ ውጊያ አለ። ሁሉም ቦታ አማራ ክልል ላይ ሙሉ ውጊያ አለ። ኦሮሚያ ላይ ውጊያ አለ። አፋር ላይ ውጊያ አለ። እዛ ሱዳን ጠረፍ ላይ ቤኒሻንጉል ውጊያ አለ። ደቡብ ውጊያ አለ። ሶማሊያ ላይ ውጊያ አለ። ከትግራይ ጋር ውጊያ አለ። ይሄንን ሁሉ ብጥብጥ ያደረገው እምስ ያደረገው ሀገሪቱ ወደ ፍርስራሽነት እንድትቀየር እያደረገ ያለው ማን ነው? ብልጽግና እኮ ነው። አብይ አህመድ የሚመራው አገዛዝ ነው። ታዲያ ይህ አገዛዝ አሸባሪ ነው ወይስ መንግስት ነው? ይህ አሸባሪ የሆነ አገዛዝ፣ ይህ አሸባሪ የሆነ ስርዓት የሆነ ቦታ ላይ ቀዳዳ ሲያፈስበት የሆነ ቦታ ላይ ትንኮሳ ፈጽሞ አጀንዳ ማስቀየሪያ የተደራጀ ሸኔ የሚባል ቡድን አለ። የተደራጀ ሌላ ቡድን አለ። ዘራፊም ቡድን አለ። በፋኖ ስም የሚዘርፍ መንግስት ያሰማራው ማለት ነው። ከመንግስት ይወጣ አድማ ብተና፣ ከመንግስት ይወጣ ሚኒሻ የፋኖ ልብስ በመልበስ መንገድ ላይ ጠብቀው የሚዘርፉ አሉ። ያንን እያጸዳ ነው። ግንባሩን እንጨት ላይ እያንጠለጠል ነው፣ እየሰቀል ነው። ያንን በሌባና በቀማኛ ላይ ሰው በሚገላ አካል ላይ በሚሰርቅ አካል ላይ እርምጃችን የከፋ ነው። ይሄን እንድታውቁ፣ እርምጃችን የከፋ ነው። ሌባ ስናባበላ እንኖር መጁን ነው የምንቆርጠው። በበቀል ምክንያት ይችን ተገን በማድረግ ታጠቁ በሚል ምናምን ምክንያት ሰው የሚገል ካለ ይገደላል ያለ ምንም ርህራሄ። እሸፍታለሁም የሚል ካለ ጫካውም የኛ ነው። ወዴት ሊሸፍት ይሆን?
የማንደርስበት የኢትዮጵያ ክፍል አይኖርም። በቀጣይ ህዝብ እንደ ህዝብ ሰድበን አናውቅም። በታሪክ ህዝብ አሁን እስኪ በስካሁኑ ንግግሬ ውስጥ የዛኛው ህዝብ ብዬ ሰድቤያለሁ? ህዝብ እንደ ህዝብ አይሰድብም። ለዛ ነው ህዝብ እንቁላል ነው። ህዝቡ ውስጥ የተዘገዘገ መዥገር አለ። እሱን ነጥለን እንነቅለዋለን፣ እናፈርጠዋለን። ግልጽ ነው አይደል? እነዛ መዥገሮች ናቸው አሁን የሚፎክሩት። የት አባት እንደ ወይ ኡጋንዳ ይገባል ወይ ጉዳይ ተንዞር ወሮ ጉድጓዱን ያዘጋጅ። እኛ ከላይ በፈጣሪ ከታች በክንዳችን ጠላትን እየተፋለምን አሽመድምደነዋል። ይሄ ብቻ ነው የኛ አቅም። ከላይ ፈጣሪያችን አላህ እግዚአብሔር፣ ከታች ክንዳችን። ከዛ ውጭ ምንም ኃይል የለም። ይሄ መንግስት ነኝ እያለ የሚወጣጠረውን አስተንፍሰን አይተነዋል፣ ተዋግተነዋል፣ ገጥመነዋል። እሱ የያዘውን ሁሉ ይዘናል። ወጣቱ ንቃ፣ ተደራጅ። ሰው እያደራጅ አይደል ሀብት ንብረት ለመዝረፍ ምንም ምክንያት የላቸው። ምክንያታቸው አማራ ማደከም ብቻ ነው። ጠንክሩ። አሁን ላይ ድርጅቱ ያለበት ቁመና በእነዚህ እዞች ሌሎችንም እዞች እያዋለደ ነው። አንድ እዝ ለመክበብ አሁን ጎጃም ላይ ደጋዳሞት 4 እዝ ነው ያሰለፈው። 4 እዝ እነ ጀነራል ተሰማ እየመሩት ነው። ግን ከቦታል። የኛ ኃይል ላይወጣ ሁሉ ይችላል፣ ላይወጣ ይችላል። የጨካኞች የህዝብ ጨፍጫፊዎች ቀን ጨልማለች እና አንድ እዝ ለመክበብ አንድ እዝ ለመምታት 4 እዝ ማሰለፍ ምን ያክል ስርዓቱ እንደተሽመደመደ ምን ያክል ቦቅቧቃ አሸባሪ የሆነ ስርዓት እንደሆነ በዚህ ማየት ትችላላችሁ። በዚህ አደረጃጀት ላይ የመሬት ቁጥጥራችንን እንኳን ስናይ የመሬት ቁጥጥር የአማራ ፋኖ ብሔራዊ ንቅናቄ የተቆጣጠራቸው መሬቶች ለማሸነፋችንና መንግስት ለመሆናችን ትልቁ ማሳያ እዛች ማዶ ላይ ብቻ ነው የተሰገሰገው። እሺ እሱ ነው መንግስቱ፣ እዚህ ያለው ፋኖ ነው መንግስቱ። እዚህ ያለው ፋኖ ነው መንግስቱ። የህዝብ አስተዳደር እኮ መስርተው እያስተዳደሩ ነው አይደል? ፍትህ እየሰጡ አይደል? ታዲያ ከዚህ በላይ መንግስት አለ እንዴ? አብይ መጥቶ ፍትህ እንዲሰጥህ ነው እዚህ? አይ ሊገልህ ካልሆነ በስተቀር እዚህ መጥቶ ፍትህ አይሰጥም። ወይም ብር አዋጣ ሊልህ ካልሆነ በስተቀር ላልማ ይልሃል፣ የጤና መድህን ይልሃል፣ የቦንድ ይልሃል። አብይ የሚመጣው ገንዘብ ሊዘርፍ ነው። በየሰዓቷ አንዴ በቦንድ አንዴ በጤና መድህን አንዴ በግብሯ አንዴ ገበያ በምትሸጣት አንዴ በግመል በጭንሃት በምትሄደው አንዴ በምትሸጣት ሽንኩርት ለፍተህ ባመረትካት በእያንዳንዷ ንብረትህ ላይ ቀረጥሎ ገንዘብ ለመሰብሰብ ካልሆነ በስተቀር የህዝብ አስተዳደር መዋቅር ሰርቶ ፍትህ ሊሰጥ አይደለም አብይ የሚመጣው። መንግስት በዚህ ልክ ነው እየተዋጋን ያለው እና አስተዳደር ዘርግተን እያስተዳደርን ያለ ነው እኛ ነን። መንግስት ማን ነው? ፋኖ ነው። በታሪክ ብልጽግና አሁን ላይ ያለው ነው የፋኖ መዋቅር ሊያሸንፍ የሚችል ቁመና የለውም። ይልቁኑ አሽመድምደ አሁን የቀረው እንዲህ እየተወዛወዘ ያለ እንጨት ነው። እየተወዛወዘ ያለ እንጨት በነገራችን ላይ ትንሽ ጊዜ ይፈጃል፣ ያደክማል። ንቅል አድርጎ ለመጣል ማለት አጉርሶ ለመጣል እንዲህ እየተወዛወዘ ነው። ቴክኒካል ነገሮች ቀርተውናል ያልኳችሁ ያችን ጉልስ አድርጎ ለመጣል ነው። እነዛ ቴክኒካል ነገሮች እንዳለቁ አጉርሰን እንጥለዋለን። ያኔ በሰላም ህዝባችን እንደ ልቡ ይንቀሳቀሳል። በሰላም የወደደበት ቦታ ሄዶ እንደው በአቅሙ ልክ ሸምቶ ይመለሳል። በአቅሙ ልክ ጨቡንም በርበሬውንም ስኳሩን እውነቴን ነው የምላችሁ። ይሄንን እንኳን ማድረግ የማንችልበት ሁኔታ ላይ ነው ያለው መንግስት መር በሆነ መልኩ ማለት ነው። ስለዚህ እንዳጠቃላይ የአማራ ፋኖ የመሬት ቁጥጥርን ስናይ እያንዳንዱ የወረዳ አመራር ሀብት ስብሰባ ላይ ነው ተጠምዶ የምታዩት። ለምን ያችን ሀብት ሰብስቦ ጉቦ ካልከፈለ ለመከላከያው ስለማይቆይ ማለት ነው። ወረዳው ላይ ሆድ እኮ ገደል ይሰዳል ጎበዝ። ሆድ ገደል እንደሚሰድ ትልቁ ማሳያ ሚኒሻ ይሄንን ብልጽግናን ተቀላቅሎ ህዝቡን እየጨፈጨፈ ያለበትን ሁኔታ ስታዩ ነው። በቃ ሆድ ገደል ሊሰድ እንደሚችል ምን አጥቶ ነው ታዲያ? ራሽ ሳይኖረው ቀርቶ ነው? አርሶ አይበላ። የአማራ ህዝብ በመድፍ እየተጨፈጨፈ መስጊድ በመድፍ እየተጨፈጨፈ ይሄን ያክል መዓት እየወረደብን ቤተክርስቲያን በመድፍ እየተጨፈጨፈ ስንት ወልዮች እየሞቱ ወሎ ላይ ወልይ አልሞተም። ስንት ወልዮች ሞተዋል። እውነቴን ነው የምላችሁ። ሀጂ ሙፍቲ በሴራ እኮ ነው እንትን የተባሉ በሴራ የሀገር አድባር የሆኑ ወልዮች ቀጥታም እየተገደሉ ነው። ጎጃም ላይ ተገለዋል ሰሞኑ፣ ጎንደር ላይ ተገለዋል ሰሞኑ። መኮይ ላይ አልተገደሉ ሸህ ታጁንም ያውቃቸዋል። ታውቋቸዋላችሁ? ሸህ ታጁን አባታችን ነበር። አባታችን ማለት ነው። እንዲሁ ቅርስ ናቸው ሰውየው፣ እንዲሁ ባህል ናቸው፣ እንዲሁ በቃ እምነት ናቸው። ሰውየው ብቻ ቢቆሙ ትውልድ ይቀርጻሉ።
አደባባይ ላይ ነው ድብን ያደርጓቸው እዛው የወረደው አመራር ማለት ነው። ከዛ ፋኖ ነው የመታቸው ለማስባል ሞከረ። ደግነቱ ህዝብ እያያቸው አደባባይ ላይ ነው እንትን ያሏቸው የገደሏቸው። ፋኖ ነው የመታቸው ብሎ ከህዝብ ለመነጠል ስራ ሰሩ። ያም አልተሳካላቸው። የመሬት ቁጥጥራቸውን ሙሉ በሙሉ ስንነጥቃቸው እርስ በርስ ለማጋጨት በሃይማኖት እርስ በርስ ለማጋጨት ትልቅ ስራ እየሰራ ነው መንግስት። አሁንም አጀንዳ የምክክር ኮሚሽን ብሎ አጀንዳ ቀርጾ እርስ በርስ የሚያጋጭበትን ሲስተም ሲመካከሩ ነው የቆዩት። ያደርጉታል። እኛም በምላሹ ምን መልሰውን አዘጋጅተን ምን መልሰውን ማለት ነው። ተንኮለኛ የሆነ ስርዓት ነው። ራስክን ከጥቃት ለመከላከል መታጠቅ አለበት። ሊያጠቃን የመጣው መንግስት ነው። መንግስትን መታገል አለብን። ካልታገልነው ዋጋ የለም። ለዚህ ህዝብ ነው የምንታገለው። የመንግስትም የስልጣኑን ባለቤት የህዝብ የህዝብ እስከፈቀደ ድረስ የህዝብ የሚፈልገው መሪ ወደፊት እስካልመጣ ድረስ እንታገላለን። የህዝብ የሚፈልገው መሪ ነው ወደፊት መምጣት መቻል አለበት። ለህዝብ የሚቆረቆር መሪ ወደፊት እስካልመጣ ድረስ እስከ መጨረሻው ድረስ ተፋልመን እንሞታለን። ሌሎች ሀገራቶች የአማራን ህዝብ አድቅቅልን ብለው ድሮን የሚሰጡት መሪ አይደለም የምንፈልገው። የአማራን ህዝብ ስትራቴጂክ በሆነ መንገድ አድቅቅልን ምታልን ደብድብልን ብለው እና አረብ ኤሚሬትስ ድሮን ይሰጡታል፣ አምጥቶ ይጨፈጭፈናል። የአማራ ህዝብ እንዲጠፋ ስለሚፈልግ ነው። ግልጽ ነው አይደለ? ቱርክ መሳሪያ ታግዘዋለች። የአማራን ህዝብ እንዲጨፈጨፍ የአማራ ህዝብ እንዲደቅና እንዲጠፋ የሚፈልጉ የውጭ አካላቶች ጭምር አሉበት። ለውጭ አካላቶች እንደ ባንዳ ሆኖ እያገለገለ ያለው ደግሞ ይህ አሸባሪው ስርዓት ነው። አሸባሪው ስርዓት ባንዳ ሆኖ ለማገልገሉ ቤኒሻንጉል ጉሙዝ ላይ ለአረብ ኤሚሬትስ ካምፕ ሰጥቶት ድሮን እያንቀሳቀሱ ነው። የተለያየ መሳሪያዎችን እንትን እያሉ ቤኒሻንጉል ጉሙዝ ላይ ማለት ነው። ማን ነው ባንዳው ታዲያ? እኛም ባንዳና ባዳ ምናምን ይላል አይደል? ባንዳው መንግስት ነው። ባንዳው መንግስት ነው። ባንዳ ሆኖ ህዝቡን እየጨፈጨፈ ያለው መንግስት ነው። በጣም ሰፊ ቀጠና ተቆጣጥረን እንደ አማራ ፋኖ ብሔራዊ ንቅናቄ እያስተዳደርን ያለንበት ሁኔታ ነው ያለ። የህዝብ አስተዳደር መዋቅር ዘርግተን እያስተዳደርን ነው። ይሄ ደግሞ ወደፊት ይቀጥላል። ህዝብ እንቁላል፣ ህዝብ አንነካ፣ በፍጹም ህዝብ አንነካ። በበቀልም ቢሆን ህዝብ አንነካ። በቀለኞች አይደለም። በቀለኛ መንግስት ነው በቀልን የሚወድ። ግልጽ ነው አይደለ? በፍጹም ህዝብ ላይ የሚጨክን እጅ የለንም። ህዝብ ላይ የሚጨክን እጅ ያለው ጨፍጫፊው የብልጽግና ስርዓት ነው። ስለዚህ ብልጽግና አሸባሪ ነው። ብልጽግና አሸባሪ፣ ብልጽግና አሸባሪ፣ ብልጽግና አሸባሪ፣ ብልጽግና አሸባሪ ነው። አዎ ብልጽግና አሸባሪ ነው። ማነው? መንግስት ነው። ህዝብ ህዝብ መንግስት ነው። ህዝብ መንግስት ነው። ህዝብ መንግስት ነው። የመንግስት የስልጣኑ ባለቤት ህዝብ። ይሄን የምንታገለው ለዚህ ነው። ህዝብ ጥያቄ ሲጠይቅ በአግባቡ ምላሽ ስላልተሰጠው ህዝቡ የስልጣኑ ባለቤት ሆኖ ራሱ ይዳኛል፣ ራሱ ሀገሩን ከውርደት ይታደጋል። ራሱ ህዝቡ እንጂ የአንድ ብሔር የበላይነት ወይም የሆኑ ጎሳዎች የበላይነት ነግሶ በፍጹም ሊሆን አይችልም። እዚህ ሀገር ላይ ስለማይሆን ማለት ነው። ስለማይሆን ይሄንን ነው አምረን የምንታገለው። ከኔ ጋር ያላችሁ ቆይታ ይሄን ይመስላል። በቀጣይ እድል ካገኘ ያማረ ስብሰባ ላይ ያደርገው። ያማረ ስብሰባ ላይ ያደርገው። ያሰባችሁትን ዛሬውን የምትመልኩ ላይ ያደርገው። ዛሬውን በቃኝ የሚል ላይ ያደርገው። ዛሬውን ሄድ ያለ ያደርገው። ታላዩሉ መሐመድ ወሰለም አላ ሰይዲና መሐመድ ወአላ ሰይዲና መሐመድ ሱብሃን ረቢካ ረቢማ ወሰላሙ محمد نبي صلى الله عليه وسلم تسليما ታይዋሉን እንግዲህ ዛሬውኑ እንስማ። አዋጇን ዛሬውኑ እንስማ። ዛሬውኑ በረካ ሁኑ። ፍቅር ያድለን። ዛሬ በአካል ብሰናበታችሁ ነገ ወዲያም ሁሌም ከእናንተ ጋር በመንፈስ አለን። በርቱልን፣ ጠንኩርልን፣ ቢሱን ሁሉ ከላያችን ላይ ገለል ያድርግልን። አመሰግናለሁ አባታችን።